ለሚያምን ሁሉ ይቻለዋል ከተባለ ከእመቤታችን በላይ አማኝ አለ ወይ ነው? ያው ሌላውን የምነግሮት አውደ ምሕረት ላይ ሁላችሁም ኦርቶዶክሳዊ የሰማችሁ ያለ ሁላችሁም ኦርቶዶክሳዊ ስለተስለው ልጅ ፈልገው ስራ ፈልገው ከበሽታ ተገላግለው ስንቶች ነው በአውደ ምሕረት ላይ የሚመሰክሩት? እሷን ቢጻፍ ይኸው ሰውየው በአካል አለ። ተው ሌላ እዚህ ጋር እንኳን እህታችን ዘማሪ ፋንቱ አይታችኋል። ፋንቱ ወልዴ ማለት ነው። ልጇ የ9 ዓመት ትዳር ኖሯት ልጅ አልነበራት። ዘማሪ ሲሆን ግን ዘማሪ ፋንቱ ወደ ድንግል ማርያም ጸለየች። እባክሽም ልጅን ያለ ልጅ አታስቀሪያት ብላ አበክራ ጸለየች። ሆነላት። በ9 ዓመት ታቀፈች፣ ልጅ ታቀፈች። ይኸው እኛ እንደዚህ እንኳን ምናገኛት ምንዳስሳት በአይናችን ምናቃት ዘማሪ ፋንቱ። ሌሎቹስ እሺ አታውቋቸውም ይሆናል። ሌሎቹ እግዚአብሔር ምስክሬ የእውነቴን ነው ምላችሁ፣ የእውነት ነው ምላችሁ። ኦርቶዶክሳዊ መሆን በአሁን ሰዓት ላይ መታደል ነው፣ መታደል ነው። ለጴንጤ አዳራሽ፣ ለጴንጤ ፋብሪካ፣ ለአንድ አገልጋይ ፋብሪካ ገንዘብን እየሰዋ ወይ ከኑሮ ሳትሆን ወይ ከምን ሳትሆን እንዲሁ እየባከንክ ነው ወንድሜ፣ እንዲሁ እየባከንክ። ትልልቅ የሚባሉ ቤተክርስቲያን ውስጥ ማለት ነው ትልልቅ እንደው 102ም 40 ዓመትም 60 ዓመትም ያሉ ቤተክርስቲያኖች ልንገር አይደለም አንተን የሚፈልጉ ቤተክርስቲያን ውስጥ ላሉ ለተቀጠሩ አገልጋዮች ደሞዝ እንድትከፍል ነው። ማን የጎበኘ? እስቲ በ1 ዓመት ውስጥ አንድ አገልጋይ ቤት መጥቶ ጎብኝተዋል? አልጎበኘህም፣ አልጎበኘህም፣ አላየህም፣ አይፈልግህም። የሚፈለገው በአሁኑ ሰዓት ገንዘብ ያለው ብቻ ነው። ኦርቶዶክስ ግን ገንዘብ ያለውንም የሌለውንም እኩል። ብራዘር ቤተ መቅደሱ ስትገባ ልብስ ቆሽሿል እዛውን አትባልም ካላመመህ በስተቀር ገባ። የአእምሮ ካልታመመ በስተቀር በሰዎች እርዳታ ካልተያዝ በስተቀር ማለት ነው። ልብስ ቆሽሿል ምን ሆኗል አትባልም። ሁሉንም እቅፍ ድግፍ ነው የምታደርገው። ከአንተ ግን የሚጠበቀው ቤተ ክርስቲያኒቷ ቀኖና አላት። ዝም ብለህ የማይሆን ልብስ ለብሰህ መምጣት አችልም። የማይሆን ብጣቂ ለብሰሽ መምጣታችን ቤተ መቅደስ ውስጥ መግባታችን እግዚአብሔር ስለሚከበር እግዚአብሔር ስለሚፈራ ማለት ነው። ገባሽ? ለምን እግዚአብሔር በአሁኑ ሰዓት ላይ ኦርቶዶክስ ተዋሕዶ ውስጥ በጣም ከምላችሁ በላይ በሚገርም ሁኔታ በስራ ላይ ነው። ህዝቡ እንደ አሸን ነው እንደዚህ እየመጣ ያለው። እንደ አሸን ህዝቡ እንደ አሸን ነው እየመጣ ያለው። ታዲያ በዚህ አይነት ስላሴ አማኞችን ኑ ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበሉ ትሏችኋላችሁ። ሼም ኦን ዩ። ሙስሊም ላይ ስሩ። ሌዛን ማድረግ ያለብን የሙስሊምን እንቅስቃሴ ነው ብራዘር። በምንም ተአምር ኢትዮጵያ ውስጥ ከ90% በላይ ክርስቲያን ነው መሆን ያለበት፣ እርሱም ኦርቶዶክሳዊ። ማን ያልኳችሁ ጋይስ? ኮመንት ላይ ጻፉልኝ። ማን ያልኳችሁ? ቀጥሉ ዲያቆንዬ ሀሳቡትን። ይቅርታ ስላቋረጥኩት። አይ ችግር የለም። ምንድን ነው መጽሐፍ ቅዱስ ከሆነ መሪያችን፣ በመጽሐፍ ቅዱስ ከሆነ የምንመራው መጽሐፍ ቅዱስን እኔ የምወደውን ብቻ አይደለም መቀበል ያለብኝ፣ ወይ ደግሞ መንፈሳዊ ሕይወቴን የሚጠይቀው ጉዳይ ላይ አልፈልግም። አሁን እኔ እንደው አንድ ቀን አንተም ሆነ ሁላችንም መስራት ያለብን መርሃ ግብር፣ ፕሮቴስታንቶችን አንድ ጥያቄ አለኝ። ኢየሱስ ብቻውን ይሰበክ ይላሉ። በጣም ጥሩ። እንዴት ነው ኢየሱስ ክርስቶስ ሊሰበክ የሚችለው? እንግዲህ ኢየሱስ ክርስቶስ ራሱ ከኔ ተማሩ ነው ያለው። ከኔ ተማሩ ነው ያለው። ከኔ ስትማሩ እኔ በልቤም ትሁት ብሏል አይደለ? ከኔ የተማረ ሰው እኔ መንገድ እኔ
ሕይወት፣ እኔ የሕይወት ውሃ፣ እኔ የሕይወት እንጀራ፣ እኔ የበጎች እረኛ እንደሆንኩ አውቃለሁ ብሏል። ስለዚህ ኢየሱስ ብቻውን ይሰበክ ከተባለ የግዴታ ኦርቶዶክስ ኢየሱስን ሰበከች የሚባለው በጉሮሮ ጥንቻ በኢየሱስ ስም ብላ ስላጓራህ ነው? ኢየሱስ በጉሮሮ ጡንቻ ነው የሚሰበከው? እንደ ሀረር ጫቃሚ በየ2 ደቂቃው አሜን ነው አሜን ነው አሜን ነው ስላልክ ነው? እንግዲህ ኢየሱስ ክርስቶስ የሰበከው በ3 መንገድ ነው መጽሐፍ ቅዱሱ የሚያስቀምጠው። አንደኛው ትምህርት ነው፣ ሁለተኛው ተግባር ነው፣ ሶስተኛው ስጦታ ነው። ከዚህ ውጪ ኢየሱስ ክርስቶስን መስበክ አትችልም። እግር አጥቦ አቀረበ፣ ትህትናውን አሳየ። ከዛ በኋላ ደግሞ ያዘዝኳችሁን ፈጽሙ አለ። ከዛ ደግሞ ራሱን ሰጠ። ቤተ ክርስቲያን ከዚህ ውጭ ያደረገችው ኢየሱስን የሰበከችበት ሌላ ስብከት አለ ወይስ ቅድም እንዳልኩት በጉሮሮ ጡንቻ ማክሳት አለብን፣ ማበድ አለብን? እንደው ደሜ አንድ መጽሐፍ ፈልገህ አግኝልኝ። እንትናን ደርሰባቸዋል ከሀገር ሳይወጡ መለሰ ወጉ የሚባሉ ዶክተር የእሳቸው ገድል አለ። ስሜት ያለ ቦታው የሚል መጽሐፍ አላቸው። አንብባል፣ ፈልገ ግዛው። ስሜት ያለ ቦታው የሚል አሁን ሰውየው ፕሮቴስታንትነት ትተው መስራች ናቸው። እንግዲህ ኢትዮጵያ ውስጥ የመጀመሪያው ሰው ናቸው ከአለሙ ቢፍቱ ምናምን የሚባሉ ሰው ጋር እና ያ ሰው እንደሱ እነ በጋሻው ራሱ የሸወዱን በሳቸው ነው። በቃ በጋሻው ምርጥ ሰባኪ የተባለው የእሳቸውን ካሴቶች እየሰማ መጥቶ ነበረ ቤተ ክርስቲያን የሚሰብከው። ጠቅላላ የጻፈው መጽሐፍ የእሳቸው ቁጥር 42 ስብከት ነው። ከራሱ የሆነ አንዳች ስብከት የለውም። ጠቅላላ ስብከቱ ምኑም የእሳቸው እና የዓለሙ ቢፍቱ ነበር እና እኚህ ሰውዬ መጨረሻ ላይ በቃ በአእምሮ በመንፈሳዊ ሕይወት ሲበስሉ ስሜት ያለ ቦታው ብለው በፕሮቴስታንት ውስጥ ያለው ነገር በቃ ስሜት ብቻ እንደሆነ ምንም መንፈሳዊነት እንደሌለበት አስቀምጠዋል። ምንም ነገር። ስለዚህ እኔ ለፕሮቴስታንቶች ያለኝ ጥያቄ እስኪ ያሳዩን፣ ኢየሱስ ብቻ ይሰበክ ስትሉ ምን ማለት ነው? ምን ማለት ነው? ስጋው ደግሞ የኢየሱስ ክርስቶስ ከሆነ፣ መስቀሉ የኢየሱስ ክርስቶስ ከሆነ፣ ጥምቀቱ የኢየሱስ ክርስቶስ ከሆነ፣ ቅዳሴው የኢየሱስ ክርስቶስ ከሆነ ምንድን ነው ኢየሱስ ብቻ ይሰበክ ማለት? አሁን ተሐድሶዎቹ ከታላቅ ይቅርታ ጋር የምናገረው አንዳንድ ሰው ሲሰለጥን እግዚአብሔርን መድፈር ሃይማኖት ይመስለዋል። ለምሳሌ ብዙዎቹ ተሐድሶ ውስጥ የገቡት መሪጌቶች ከገጠር የመጡ ናቸው። አሁን ይሄ የገጠር ሰው ለመስደብ አይደለም። ከገጠር መጥተው ስንፍና ውስጥ የገቡ ሰዎች አሉ። ስንፍና ውስጥ ሲገቡ ማህሌቱ እንዳየኸው ረጅም ነው። ሰዓታቱ ጽናት ይጠይቃል። ቅዳሴው፣ ጾሙ፣ ጸሎቱ ጽናት ይጠይቃል። ስለዚህ የግዴታ በዛ ገጠር በነበሩ ጊዜ ያላዩትን ኑሮ ሲያዩ፣ ይሄ ወተቱን፣ ክትፎውን፣ ምናምኑን ሲያዩ እንዴት አድርገው ይውጡ? መብላቱንም ፈልገው ኦርቶዶክስነቱንም ፈልገው አይሆንም። ስለዚህ የግዴታ ምን ማለት አለባቸው? ማህሌቱን ለማስጣል አይ ፍጡራንን ነው የምታመልከውና ኢየሱስ ብቻ ይሰበክ። እሺ ከዓመት እስከ ዓመት መልካ ኢየሱስ፣ ከዓመት እስከ ዓመት የጌታ ቀለም ይቆም ቢባሉ ይቆማሉ? አይቆሙም። እነሱ የሚፈልጉት አይተ ከሆነ ማህበረ ቅዱሳን እንግዲህ ታሪክ ነው የምነግረው። ወደኋላ ገብተህ የምትመረምረው ታሪክ ማህበረ ቅዱሳን መጀመሪያ ኤግዚቢሽን ማዕከል አባ ዮናስ የሚባልና ሌሎች 4 መነኮሳት አሮጊቷ ሳራ ወለደች ብለው ተሐድሶነት ጀመሩ ማለት ነው። መጀመሪያ የወጡት እነሱ ናቸው። ስለዚህ ሲወጡ አባ ዘውዱ የሚባለው መነኩሴ ጋዜጠኛ አገኘውና አሁን በጌታ ኖትና ምንድን ነው ያገኙት ጥቅም
ሲባል ይሄ ሰውዬ በጣም ጾመኛ ጸሎተኛ የነበረ መነኩሴ ነው። እንግዲህ አስብ፣ መነኩሴ ነው፣ ጾመኛ ጸሎተኛ ነው። ምንድን ነው ያገኙት ጥቅም ጌታን በማግኘቶት ሲባል በነፃነት በሮብ እና በአርብ 4 ኪሎ ላይ ወተት መጠጣት መቻል ያለ መንፈሳዊነት ይሄ ከሆነ ከኦርቶዶክስ ቤተክርስቲያን የምትወጣው ስጋት አሸንፎህ ነው እንጂ አዲስ ጌታ ወይም አዲስ ኢየሱስ አግኝታ አይደለም። አሁንም ደግሞ ሰሞኑን የወጣ መነኩሴ አለ፣ ቲክቶክ ላይም ዩቱብ ላይም ወጥቷል። በቃ አሁን እኮ እኔ ነፃ ኑሮ ነው የምኖረው። ምን አይነት ኑሮ? እንደ ልቤ በላለው ቁርጡን፣ በርገሩን፣ ክትፎውን። ከዚህ የተለየ ከኦርቶዶክስ ወጥተው ያገኙትን ጌታ አሳዩን ቢባሉ የሚያሳይ አንድም ሰው የለም። ምክንያቱም እውነት አይደለም። ቤተክርስቲያኒቱ ያጠፋችው ወይም ጌታን ያልሰበከችው ነገር የለም። ቅዱሳን አያስፈልጉም ከሆነ ቅዱስ ነገር የሚጠላ ሰይጣን ብቻ ነው። መላእክት አያስፈልጉም ከሆነ መላእክት እኛ አይደለን የሚያመጣ ናቸው። ሰማዕታት አያስፈልጉም ከሆነ በልቡ አምኖ በአፉ መስክሮ የተባለው የእግዚአብሔር ቃል። ቤተ ክርስቲያን ውስጥ ከመጽሐፍ ቅዱስ ውጪ የሆነ ምንም ነገር የለም። ከዛ በላይ ደግሞ አሁን ያሉ ሰዎች የእምነት መንፈሳቸው ወይም እምነታቸው ስለጎደለ ጻድቅ መሆን፣ ቅዱስ መሆን፣ ንጹህ መሆን ስላልተቻለ የግዴታ አንተ ያጣውን ለማሳጣት ቅዱሳንን መንቀፍ ከሆነ ያ ትክክል አይደለም። ስለዚህ እስኪ በቃለ እግዚአብሔር እንነጋገር ከተባለ እስኪ አንድ ፕሮቴስታንት ገብቶ ይንገረን፣ ኢየሱስ ብቻ ይሰበክ ማለት ምን ማለት ነው? ኢየሱስ ብቻ ይሰበክ ማለት ምን ማለት ነው? ይሄ ከመጽሐፍ ቅዱስ ውጪ ነው። ምክንያቱም ኢየሱስ ክርስቶስ ሊገለጥ የሚችለው ከዚህ በኋላ በአማኞች ነው። እነዚህ አማኞች ደግሞ ሰዎች ናቸው። እዚህ በአማኞች ልብ ከሆነ የሚገለጠው ኢየሱስን ብለው የሞቱ፣ ኢየሱስ ክርስቶስን ብለው የታሰሩ፣ ኢየሱስ ክርስቶስን ብለው መከራ የተቀበሉ የግዴታ መነሳት አለባቸው። ምክንያቱም ኢየሱስ ክርስቶስ የሚሰበከው በእነሱ ስለሆነ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ተብሏል። ስለዚህ የእግዚአብሔርን ቃል የነገሯችሁን ጣልና ዝም ብለህ በጉሮሮ ጡንቻ ኢየሱስ ብቻ በል ከተባለ አይሆንም ማለት ነው። ከዛ በተረፈ ደግሞ ኑና እስኪ ያሳዩን ኢየሱስ ብቻ ይሰበክ ማለት ይሄ ነው ደማችን። ገራሚ ነው። እግዚአብሔር ይባርኩት፣ ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። እንግዲህ ዲያቆን በእውነት ደስ የሚል